ከልጅነት ጀምሮ እስካሁን ባለው እድሜ መሳተፍ ለወገን ትልቅ ነገር ነው። እንሰዋም ቢቆስልም ለሀገር ነው። ሀገር ማለት ደግሞ መከላከያ ነው። እኔ ሙጬ ሀገሬ ብቀጥል እኔ በቃ እስከ ህይወት መስዋዕትነት ነው ባጭሩ። ዛሬም ነገም ኢትዮጵያ ላይ ፈርት መጣ ማንም እንደማያፈርታት ጠላት ማወቅ አለበት። እንደፈለግሽ የምትዝናኝበት ቦታ አይደለም። 24 ሰዓት የምትሰሪበት ቤተሰብሽም ብዙ ሄደሽ ሰላም ማትይበት ከቤተሰብ ጋር ማትኖሪበት ነው። ብሬን ነው የምንማረክ። በቃ መሳሪያ ብዙ ጊዜ ክላሾች እንደ መሳሪያ ማንቆጥር በብዛት ብሬን ነው። ብሬንና በቃ ዲሽቃ ነው የምንፈልግ። እዚህ አካባቢ ካሉት ከጸጥታ አካላት ጋር አብሮ በመናበብ ትላልቅ ስራዎች እየሰራ ያለ አስተማማኝ ሰላም ለማስፈንም ትልቅ ስራ እየሰራ ያለ ክፍለ ጦር ነው። በረሃማ በማይመስል የአየር ጸባይ ፀሐይ ከሰማይ ተንጠልጥላ በምታቃጥልበት መሬት እጅግ በሚያቃጥል ንዳድ የሚንተከተክ ምድር ላይ እነዚህ ጀግና ወታደሮች ግዳይ ተቀብለዋል። ፊትና ግንባራቸው በጠራራ ፀሐይ ተገርፎ ጠቁሯል። ከንፈራቸው ደርቋል። አይኖቻቸው ግን የሀገር ሉዓላዊነት ከማስጠበቅ ውጪ ሌላ ነገር አያዩላቸውም። እያንዳንዱ የልባቸው ምት ለዚያች የክብር ምልክት ለሆነችው ሰንደቅ ዓላማቸው ብቻ የሚመታ ነው። አቧራ ለብሼ በፀሐይ ተጠብሼ በበረሃው ዳገት ጉልበቴን አፍስሼ። እነዚህ የጋሻ ኮር የአይበገሬው ሬጅመንት አባላት የጠላት ኃይልን አይቀጡ ቅጣት ለመቅጣትና ታሪካቸውን በወርቅ ቀለም ለመጻፍ ደረታቸውን ለጥይት በመስጠት ተፋልመዋል። ጓደኞቻቸውን ከጎናቸው አጥተዋል። የቀጠናውን ሰላም በጓደኞቻቸው አጥንት ላይ መገንባት ግን ችለዋል። ይህ ታዲያ ቀላል ሞት አይደለም፣ የከፍተኛ ፍቅር፣ የጽኑ እምነትና የጀግንነት ጥግ መገለጫ እንጂ። ብፈተን ክፉ ቀን ቢመጣ ከጎኔ ጓደኞችን ባጣ ቃላለኝ ላገሬ ለናቴ አልሸሽም ከህዝባዊነቴ አልሸሽም ከህዝባዊነቴ አልሸሽም ከህዝባዊነቴ። ከዚህ ቀደም በምዕራብ ሸዋ ዞንና አጎራባቿ የፀሐይ መውጣት ለሰላም ሳይሆን ለስጋት ጥላ የሚሆንበት ጊዜ ነበር። እዚያ ገበሬው መሬቱን በላቡ ማረስ ሲገባው እርሻውን ጥሎ ተፈናቅሏል። እናቶች በቅፋቸው ያሉ ልጆቻቸው ፊት ላይ የፍርሃት ደመና አጥልቶባቸዋል። ከሁሉም ደግሞ ከትምህርት ገበታቸው የተነጠሉ ተማሪዎች የወደፊት ህልማቸው በሰላም እጦት ምክንያት ደብዝዞ ነበር። ይህ ሁሉ ነገር በአጭር ጊዜ እንደሚለወጥ ተስፋ ያልቆረጡት ኃይሎች ግን በቀጠናው የተሰማሩት የጋሻ ኮር ጀግና የሰራዊት አባላት ብቻ ናቸው። በተደጋጋሚ አይቀጡ ቅጣት ጠላት ላይ ባሳረፈው ብትር አሁን ጠላት ተበታትነው ተማሪዎች፣ እናቶች፣ ሌሎች አርሶ አደሩ የልማት እንቅስቃሴውን ያለምንም ስጋት እንቅስቃሴ የተጀመረበት ሁኔታ ያለው። እዚህ አካባቢ ካሉት ከጸጥታ አካላት ጋር አብሮ በመናበብ ትላልቅ ስራዎች እየሰራ ያለ አስተማማኝ ሰላም ለማስፈንም ትልቅ ስራ እየሰራ ያለ ክፍለ ጦር ነው። ህዝባዊ ሆነን ነው የምንሰራው። ህዝቡ የኛ ጠባቂ ነው ብሎ የሚያምንና አማርኛ ተናጋሪም ኦሮምኛ ተናጋሪም ለኛ እኩል ነው። ይሄ ነገር እንዳይከሰት ስንሰራ ህዝቡ በእኛ ያለው ፊድባክ ደስተኛ ነው። መከላከያ ካልሆነ እንዳይገባብን። አሮጊቶች ሰርተው መኖር አይችሉም። ወደ ገበያ ደስ እንዳላቸው መንቀሳቀስ አይችሉም። ግን አንቺ ሄደሽ አካባቢ ነፃ ካደረግን በኋላ ያለውን የሽማግሌዎች የሚሆኑ ወጣቶች የሚሆኑ ህጻናት ያላቸውን ደስታ ስታይ አንቺ ከምንም በላይ ትረኪያለሽ። ዛሬም ሀገራችን ጠብቀን በጉልበታችንም በገንዘባችንም ሀገራችን ያለችበት ሁኔታ ሳይበግራት አባይን አስመርቃለች። እንደገና ደግሞ አሁንም ከሰራዊቱ ጎን ለጎንም ብዙ ሰዎች ባሉበት ሆና እንግዲህ አሁንም ብዙ ፕሮጀክቶችም ከእንግዲህ ይመረቃሉ። ብዙም ደግሞ የተጀመሩም አሉ። እሱ እንዲመረቅ ደግሞ እኛ ያለን የራሳችን ጥንካሬ ያጠናክረን ሀገራችንን እየጠበቅን እነዚህ ፕሮጀክቶች ደግሞ እንዲመረቁ የራሳችንን ሚና እንጫወታለን፣ እንወጣለን ነው። እኛ ለፍተን ጥረን ቀንም ማታ ብርድ ሳይበግረን ፀሐይ ሳይለን ራቡንም ሁሉ ነገር ተቋቁመን ህፃኖች ሲማሩ አገሪቱ ወዳደገች ሲመጣ የኛ መስራታችን የኛ መንገላታችን ውጤት ለማመጣ በጣም ደስተኛ ነኝ። እኛ የመጣነው በእናት በአባቶቻችን ደም አጥንት ነው የመጣነው። እኔም ደግሞ ቀጣይ ትውልድን እኔም ውጪ አገሬ ሰላም ሆና አገሬ ብቀጥል እኔ በቃ እስከ ህይወት መስዋዕትነት ነው ባጭሩ የሀገር ለማገልገል ዝግጁ ማለት ነው። የዱር እንስሳት አራዊቱ
ፍጥረትሽ ሁሉ በየቤቱ ይዘምሩልኝ ሰላምሽን የእስከ ዘላለም ደህንነትሽን ኢትዮጵያ መመኪያዬ ኢትዮጵያ ማረፊያዬ ኢትዮጵያ መድረሻዬ እነዚህ ጀግኖች በጫካ ውስጥ በገደልና በጭቃ መካከል አልፈው ሳይሰለቹ ረጃጅም መንገዶችን በእግራቸው ተጉዘው ጠላትን እግር በእግር ተከታትለው እያሳደዱ የቀጠናውን ሰላም ወደ ነበረበት መመለስ ችለዋል። ጉዞ አድካሚ ሆኖ ሰውነታቸው ቢዝልም ልባቸው ግን ቀልጣፋ ነው። ምክንያቱም በጉዟቸው መጨረሻ ላይ እፎይታ የምትጠብቅ እናት፣ ሰላም የሚናፍቅ ገበሬ፣ ትምህርት ቤት የመመለስ ህልም ያላቸው ተማሪዎች አሉና። ኢትዮጵያ መመኪያዬ ኢትዮጵያ ማረፊያዬ ኢትዮጵያ መድረሻዬ ኢትዮጵያ። አገሪቱ ሰላም ሆና እድገትና ብልጽግና ባገኘች ቁጥር የራሴ ውጤትና በቃ ሰርች ማድረግ ምሰራው ነገር በጣም ደስተኛ ያደርገኛል። ምክንያቱም የኛ ውጤት ምን እንደሆነ ታውቃለሽ? አንደኛ እኛ ለፍተን ጥረን ቀንም ማታ ብርድ ሳይበግረን ፀሐይ ሳይለን ራቡንም ሁሉ ነገር ተቋቁመን ህፃኖች ሲማሩ አገሪቱ ወዳደገች ሲመጣ የኛ መስራታችን የኛ መንገላታችን ውጤት ለማመጣ በጣም ደስተኛ ነኝ። በነገራችን ላይ ተመልካቾቻችን እነዚህ የሀገር ዋልታዎች እዙ ጀግና ብሎ ከሸለማቸው ወታደራዊ ክፍሎቹ መካከል በቀዳሚነት የሚጠቀሱ ናቸው። እኛም አብረናቸው በቆየንባቸው አጭር የግዳጅ ወቅት ያረጋገጥነው ይህንኑ ጉዳይ ነው። ጅባት ወረዳ የሚባል የጅባት ጫካ አብዛኛውን እንቅስቃሴ ከዛ ማንም አያወጣኝም ብለው በርካታ ጊዜ ስምሪት አድርገን ከዛ ማንም ያልደፈረውን ጋሻ ኮር ደፍሮ አሁን ያለውን የጠላትን እንቅስቃሴ መግቢያ ማውጫ ያሳጣ ኮር ነው። ክፍለ ጦሩ ጀግና ክፍለ ጦር ነው። አሁንም ደከመኝ ሰለቸኝ ሳይል ጥሩ ስራ እየሰራ ያለ ክፍለ ጦር ነው የምንለው ነው። አንዱ ክፍለ ጦር በ2017 የተሻለ ከምንላቸው ክፍለ ጦሮች አንዱ ክፍለ ጦር ነው ብለን ነው መናገር የሚቻለው። በአንድ ሬጂመንት ውስጥ ይሰራል ብለሽ በእምነት ማታዩ እስከ 6-7 ብሬን ለቁጥር የሚያታክት ምርኮኛ ነው። ባለፈው አመት 60-70 ምርኮኛ በእጁ የያዘ ብሬን በእጁ የያዘ እየገደለ የመጣ ክፍል ነው። እንደ ክፍለ ጦርም አሪያ የሆነ ሬጂመንት ነው። ብዙ ሬጂመንቶች አሉ፣ ግን በጣም ደስ የሚል ግንባታ ያለበት መዋደድ ያለበት ኢትዮጵያዊነት ያለበት በውስጥም ቢሆን ውስጣዊ አንድነታቸው የተጠናከረ ኢትዮጵያዊነታቸው የተጠናከረ ሬጂመንት ነው ማለት ይቻላል። እየገነባ ነው ያለነው። በዛ ልክ ነው። ግዳጁን እንፈጽማለን እንፈጽማለን። እሺ፣ ለሞራል እጅ ወደፊት፣ እንደገና እጅ ወደፊት። 1 2 3 አራተኛ ሞረክ ሀገር በወታደር ላብ ደምና አጥንት ትገነባለች። የወረዳው ነዋሪዎችም ይህንን ጉዳይ በልበ ሙሉነት ይናገራሉ። መከላከያ ሰራዊት ማለት ህይወት ማለት ነው። ህይወት ነው። መከላከያ ባይኖር ኖሮ እኛም አንኖርም ነበር። መከላከያ ሰራዊት የሀገር ባለውለታ ነው። እኛ መከላከያ ከገባን በኋላ ሁሉንም ነገር እየሰራን እያገኘን ነው። በጣም ደስ ይላል። እንዴት እናድራለን፣ የት እናድራለን፣ ቤተሰቦቻችን ልጆቻችን እያሉ ሲሰቃዩ የነበረው እነሱ ከመጡ በኋላ እረፍት ወስዷል። ያው ደህና እንቅልፍ ይተኛል ማለት ነው። እንኳን ስለ ወገን ቀርቶ ላኖረኝ ከበላው አብልቶ ለሰው ዘር ባለም ዙሪያ ሁሉ ሰላም ነው የወታደር ቀኑ፣ ሰላም ነው የወታደር ቀኑ፣ ሰላም ነው የወታደር ቀኑ። አባላቱ ረሃብና ውሃ ጥም ቢፈራረቅባቸው የቤተሰብ ናፍቆት ቢያንገላታቸው ችግሮቻቸውን አዳማጭ እንደ አባት የሚቆጥሯቸው የቅርብ አመራሮቻቸውና ከጎን ያሉ ጓዶቻቸው ናቸው። አይዞ ጓዴ የሚለው የጓደኞቻቸው ቃል የልብ ሐኪማቸው ነው። እንደ አባትም እንደ እናትም እንደ ወንድም በቃ ሁሉን ነገር ነው የሚያስተዳድሩሽ እነሱ ናቸው። አንቺ ስትቸገሪ ያው ምናልባት ከአንቺ ቀደም ብሎ ስለተገኙ እነሱ ብዙ ነገር ያስተካክሉሻል፣ ብዙ ነገር ይመክሩሻል፣ ያስተምሩሻል። ያው ቅጣት እንኳን አስፈላጊ በሆነበት ሰዓት ካልሆነ አንቺን ለመቅጣት ዝግጁ አይደሉም።
ምክንያቱም እነሱ መክረው መመለስ እንጂ መቅጣት አይፈልጉም። እኔ ከነሱ አሁን እዚህ ሀር ላይ አብሮ ቆይቶ በስራ ብልጫ ራሱ ወደ ሌላ ቦታ ይሄዳል ሲባል በጣም ሌላ አይነት ስሜት ውስጥ ትገቢያለሽ። ምክንያቱም ተላምደሻል፣ እንደ አባት እንደ ወንድም መክሮ ነው ያቆየሽ። ስለዚህ እኔ ለነሱ በቃ በምን ብዬ ልግለጽልሽ፣ በጣም ነው ማከብራቸው፣ በጣም ነው የምወዳቸው። ወደፊትም አብሬያቸው እቀጥላለሁ ብላለሁ። ውትድርና ቤት ኢትዮጵያ የምትገለጽበት አንድ ኢትዮጵያ ያለችበት ነው። ደቡቡም፣ ኦሮሞውም፣ ትግሬውም ወላ ወዘተ ሁሉም ያለበት ብሔር ነው እና ኢትዮጵያ የምትገለጽበት እዚህ ነው። እኔ እዚህ በመምጣቴ የሞቀ ቤትም ትቼ በመጣም እዚህ ደግሞ ይበልጥ ኢትዮጵያዊነት እዚህ ስለሚገኝ ከቤቱ ይልቅ የሚሞቀው እዚህ ነው። ያው አብዛኛ አሁን እዚህ ያለ ሰው እንግዲህ አብሮ በልቶ አብሮ ጠጥቶ አብሮ ተኝቶ አብሮ ወጥቶ በአጠቃላይ እንኳን ሌላ ቢቀር ቡና እንኳን ተፈልቶ ሌላ ቦታ ላይ ለየብቻ የሚጠጣበት ቦታ አለ። እዚህ ቤት ግን ሁሉም ተጠራርቶ የተኛውም ተነስቶ የሄደውም መጥቶ ሁሉም ተጠራርቶ አንድ ላይ ነው ቡና የሚጠጣ። ከቤተሰብ ተለይቶ ከመጣ በኋላ እዚህኛው ከነባሩ ጋር ሲቀላቀል ደስተኛ ቤተሰቡ ጋር እንዳለ ቆጥሮ ደስተኛ ሆኖ እንዲኖር ደስተኛ ሆኖ እንዲሄድ በማህበራዊ ኑሮም የሚቀርብለትን በአግባቡ እየተጠቀመ እየተመገበ ደስተኛ ሆኖ እንዲሄድ ወደ ግዳጅም ሲሄድ የተሰጠውን ደረቅ ሬሽን በአግባቡ እንዲጠቀም ከማድረግ ከፍተኛ ስራ እየተሰራ ስለሆነ ሰራዊቱ በጣም ደስተኛ ነው። እኛም ለነሱ ትምህርት የምንሰጣቸው አሁን መሬት ላይ እነሱ ጋር እኔ አንድ ቀንም ተለይቼ አላቅም። ሻለቃ አመራር ነኝ፣ አዛዣቸው ነኝ። አንድ ቀን ተለይቻቸው አላቅም። አብሬ ነው የምሄደው። አፈር ላይ እኔ ስተኛ አሳያቸዋለሁ፣ ይተኛሉ። ዝናብ ላይ ይተኛለሁ፣ ዝናብ ላይ ይተኛሉ። በጣም ደስተኛ ይሆናሉ ማለት ነው። ምክንያቱም እኛ ማሳየት መቻል አለብን። እነሱ ደግሞ ቀጣይ ለሚመጣው ትውልድ እያሳዩ ይሄዳሉ። ከዚህ አንፃር በዚህ መሰረት ነው የቀረጽነው ጦሩም ማለት ነው። በሬጅመንት አመራራቸው ደስተኛ ናቸው። በሻምበል አመራራቸው ደስተኛ ናቸው። መተሽ የሆነ ነገር ስታገኝ አመራር ሮሮ የሚያቀርብ የለም እዚህ ውስጥ። ይሄ እኛም ኢንስፔክት እናደርጋለን። እዚህ መጣል ከኮርም ከመከላከያም እንዲሁ መጥቶ አግኝተዋቸዋል። በዳሎል ማዕከላዊ ስር የሚገኙት እነዚህ የምዕራብ ሸዋ የጠላት ራስ ምታት የሆኑ የሰራዊት አባላት ከረጃጅም የግዳጅ ቆይታ በኋላ ስነ ልቦናቸው ለመገንባትና ለቀጣይ ግዳጅ ራሳቸው ለማዘጋጀት ሰብሰብ ብለው የተለያዩ የብሔር ብሔረሰብ ጨዋታዎችን በመጫወት አብሮነታቸውን ያጠናክራሉ። ጥላት ብሬን ነው የምንማርክ። በቃ መሳሪያ ብዙ ጊዜ ክላሾች እንደ መሳሪያ ማን ቁጥር በብዛት ብሬን ነው ብሬንና በቃ ዲሽቃ ነው የምንፈልግ። በቃ ስለዚህ በቃ በብሬን ከማረው ና በለው እንላለን። በቃ ብሬን ከፈለገ ብሬን ብሬን በቃ ጥላ ከመጣ ብሬን ሳናጥል በቃ በጦ ብሬን ተረክቦ ነው የሚሄድ ማለት ነው። ብሬኑን መሰጣይ ከፈለክ ና እንላለን። በቃ በራስ በብሬን ከማረው ና በለው እንላለን። ና እንላለን። በቃ ና በለው ይህ የጋራ ዝማሬ ድካምና ወጥረቶቻቸውን ሁሉ ያጠፋል። በዚች አጭር የረፍት ጊዜ ቀጠናውን ወደ ሰላም የመመለስ ሞራላቸውን እንደ አዲስ ይገነባል። ምክንያቱም ይህ ስንኝ ኢትዮጵያ ውድ ልጆቿ ዘር ቀለም ሳይለዩ በላብ በደምና ባጥንታቸው መስዋዕትነት ያመጡትን ሰላምና እፎይታ ይመሰክራልና። ይህ አስገምጋሚ ድምፅ ሲሰማ በምዕራብ ሸዋ ዞን ሰማይ ስር የግጭት ዳመና ይገፈፋል። ለሞራል እጅ ወደፊት፣ እንደገና እጅ ወደፊት፣ 1 2 3። በእነዚህ ሁሉ ስኬታማ ግዳጆቻቸው ውስጥ ለነዚህ የጋሻ ኮር ጀግኖች ሁሌም ከጀርባቸው የማያወርዷቸው ሻንጣቸው፣ የተወለወለ መሳሪያቸውና ጠብታዋ ጉሮሯቸውን የምታርስ ኮዳቸው ሁሌም ለስኬቶቻቸው ድጋፍ ናቸው። እነዚህ ወታደራዊ ንብረቶች ሕይወትን የሚያስቀጥሉ ድልን የሚያመጡና የእነዚህን ጀግኖች ጉዞ የሚፈጽሙ መከታ ጋሻ ናቸው። ያው ክላሽ ለወታደር መሰረታዊ ሕይወቱ ናት። በቃ ይችነች የምታድንሽም ካንቺም አልፋ ለጓደኞችሽ ለሀገርም መስዋዕትነት ብታስከፍልሽም ጠላትን መተሽ ደምሰሽ የምትመለሽበት ራስሽ የምታድኝበት ሀገርሽ የምትከላከይበት ክላሽ ነው። ቅድሚያ መሰጠው ለሱ ነው። ምክንያቱም
እሱ ማንኛውም ቦታ ላይ እንደጥለው ምናልባት ዝናብ ይመጣ ራሱ እኔ ይቅርብኝ ብዬ ሬንኮት አልብሼ መተኛት ግዴታ ነው። ኮዳዬ ያው ችናች ያለችኝ ማለት ነው። የኔ ብቸኛ በበረሃው ላይ ማትለየኝ ማልተዋት ሁሉም ማረሳት ከምንም በላይ ማስታወሳት እሷ ነች። ተመልካዮቻችን የነዚህ የጋሻ ኮር ጀግኖች በመስዋዕትነታቸውና በጽናታቸው ያረጋገጡት ሰላም ለብዙዎቻችን ብርታት እንደሚሆኑ ተስፋ እያደረግን ለዛሬ በማዕከላዊ እዝ ስር ከሚገኙ የጋሻ ኮር የሰራዊት አባላት ጋር ያደረግነውን ቆይታና ግዳጃቸውን በአጭሩ የተመለከትንበትን መሰናዶ በዚሁ ቋጨን። ሰላም ለሀገራችን ይሁን።